እንዴናችሁ የቻናል ተከታታዮች በዚህኛው ቪዲዮ ይዤላችሁ የመጣሁት ከዚህ በፊት በነበረው ቪዲዮ ላይ ቴክ ኦፍ ሺት ሪኢንፎርስመንት ባር በሰፓሬት ሺት ወይም በባር ስኬጁል ነው የሚሰራው ተባብለን ነበር። እሱን ቪዲዮ ይዤላችሁ መጣላችኋለሁ ብዬ ነበር ባር ስኬጁል። ስለዚህ ባር ስኬጁል ነው የምንሰራው ማለት ነው። አንድ ኤክሴል ቴምፕሌትን እና አንድ ስትራክቸራል ድሮይንግን በመጠቀም የፉቲንግ ኤግዛምፕል ወስደን አንድ ኤግዛምፕል እንሰራለን ማለት ነው። እሺ ለማታውቁኝ ዳንኤል ይባላል። ሲቪል ኢንጂነር ነኝ። በዚህ ቻናል የሰራኋቸው መለቃቸው ቪዲዮ ሲቪል ኢንጂነሪንግ ላይ ያሉ ጥያቄዎችን ከሲቪል ኢንጂነሪንግ ጋር የተገናኙ ጀነራል የሚያስ ቪዲዮዎችን እናንተ ኮሜንት ላይ የምታስቀምጡ ጥያቄ መልስ በቻናል ነው። ይሄን ቻናል ለመቀላቀል ሰብስክራይብ የሚለውና የደውሉ ምልክት መጫን ትችላላችሁ። ይጠቅማችኋል ለምትሏቸው ጓደኞቻችሁ ሼር ለማድረግ የዚህን ቪዲዮ ሊንክ መላክ ትችላላችሁ። እሺ በቀጥታ ወደ ቪዲዮ እንገባለን። እሺ ስለዚህ እዚህ ጋር ያለውን ድሮይንግ በመጠቀም የአይሶሌትድ ፉቲንግ ነው የምሰራው። ይሄንን ድሮይንግ በመጠቀም ከፉቲንግ 1 እስከ ፉቲንግ 6 አለ። እዚህ ኤክሴል ላይም ከፉቲንግ 1 እስከ ፉቲንግ 6 አለ። ስለዚህ የፉቲንግ 1 አብረን ከሰራን ሌሎቹም ተመሳሳይ ስለሆኑ ሌሎቹን የሰራን ጊዜ መግደል አያስፈልግም። ፉቲንግ 1 ብቻ ከሰራን በቂ ነው የሚሆነው እና እዚህ ጋር እንደምታዩት values are inserted only in the white cells እዚህ ጋር ብቻ ነው ቫልዩ ማስገባት የምንችለው። ስለዚህ ከዲያሜትር 6 እስከ ዲያሜትር 32 ድረስ አለልን እዚህ ጋር። ስለዚህ የኛ ዲያሜትር የሆነውን እዚህ ጋር የመጀመሪያው ዲያሜትር ኦፍ ባር ቢሎ ላይ ማስገባት እንችላለን ማለት ነው። ሁለተኛው ደግሞ ሼፕ ኦፍ ቤንዲንግ ነው። እዚህ ጋር ያው ስዕሉን መሳል ነው፣ እንዴት አድርጎ ቤንድ እንዳደረገ ድሮይንጉን እያየን እዚህ ጋር ለምሳሌ ቤንድ ያደረገው እንደዚህ ነው የፋውንዴሽን። ስለዚህ ባይዘዌ ይሄኛው ኤክሴል ለየትኛውም ስትራክቸር ይሆንልናል። ለቢም ለኮለን ለስላብ መጠቀም እንችላለን። እዚህ ጋር ያለውን ኤክሴል ቴምፕሌት ማለት ተመሳሳይ ነው። ሁሉም ዲያሜትሮች ስላሉልን መጠቀም እንችላለን እስከ 32 ድረስ ማለት ነው። እሺ ከዚህ ቀጥሎ ደግሞ ያለው ሌንግዝ ኦፍ 1 ባር ነው። ይሄ ደግሞ ያው እዛ ውስጥ ያለውን ሌንግዙን ነው ያለው። እሺ ቀጣዩ ደግሞ ነምበር ኦፍ ባርስ ኢን 1 ሜምበር ነው። አንድ ሜምበር ውስጥ ያለው ማለት ነው። እዚህ ጋር ለምሳሌ ይሄ አንድ ሜምበር እንለዋለና ፉቲንግ 1 አንድ ሜምበር እንለዋለን። ስለዚህ እዚህ ሜምበር ውስጥ ያለው የሪኢንፎርስመንት ባር ብዛት ነው የሚለው። ስለዚህ እዚህ ጋር ስንመጣ ነምበር ኦፍ ባርስ ኢን 1 ሜምበር አንድ ሜምበር ውስጥ ያለው ስንት ሪኢንፎርስመንት ባር አለ በቁጥር እዚህ ጋር እናስቀምጣለን። ቀጣዩ ደግሞ ነምበር ኦፍ ዘ አርሲ ሜምበርስ እዚህ ጋር እንደምታዩት F1 ማለት አሁን አንድ ፉቲንግ ብቻ አይሆንም፣ ብዛት ይኖረዋል። ተመሳሳይ ፉቲንጎችን F1 ብለን ሰይመናቸው። ስለዚህ ስትራክቸራል ድሮይንጋችንን በማየት F1 የሆኑትን እንቆጥራቸውና የያዝነውን ቁጥር አምተን እዚህ ጋር ነምበር ኦፍ ዘ አርሲ ሜምበርስ ስለዚህ የሜምበሮችን ቁጥር ናቸው F1 የሚሉት ስለዚህ ጋር እናስገባለን ማለት ነው። ስለዚህ እዚህ ጋር የምናስገባቸው ነገሮች እነዚህ ናቸው። እሺ ስለዚህ አሁን F1 እንሰራለን። F1 ላይ ስንሰራ ምንድነው ስለዚህ የምንጠቀማቸው ፓራሜትሮች ምንድናቸው? L W D አለ። እዚህ ጋር ደግሞ ያው የሪኢንፎርስመንቶቹ ሌንግዞች አሉ፣ ዳይሜንሽኑ አለ። L W D ማለት L እዚህ ጋር እንደምታዩት ከዚህኛው እስከዚህኛው ጫፍ ከኮንክሪቱ ጫፍ እስከ ኮንክሪቱ ጫፍ L ነው። ከዚህኛው ኮንክሪት ጫፍም ወደዚህ ደግሞ ያለው W ነው። እዚህ ጋር እንደምታዩት ስኩዌር ነው። ባለፈው ታብለናል። ብዙ ጊዜ ስኩዌር ነው የሚሆኑት ፉቲንጎች የተለመዱት እነሱ ናቸው። ዴብዝ ደግሞ ያው እቺኛዋ ዴብዝ ነች፣ ሙሉ ዴብዝ ማለት ነው። እዚህ ጋር ያሉት ዳይሜንሽኖች ደግሞ ከቨር የተቀናነሰላቸው ናቸው። ሌላው ደግሞ እዚህ ጋር 1 እና 2 የሚለው እዚህ ጋር ወደዚህኛው ዳይሬክሽን እና ወደዚህኛው ዳይሬክሽን ያለው ነው 1 እና 2 የሚለን እዚህ ጋር። ስለዚህ እዚህ ጋር የምናስገባው ምንድነው መጀመሪያ ዲያሜትር ኦፍ ዘ ባር ነው የምናስገባው። ስለዚህ ፉቲንግ 1 ላይ ያለው ዲያሜትር ኦፍ ዘ ባር ስንት ነው? ፉቲንግ 1 ላይ ያለው ዲያሜትር 20 ነው። ስለዚህ 20ን መጀመሪያው ላይ እናስገባለን ማለት ነው እዚህኛው ላይ። ስለዚህ እዚህኛው ላይ 20ን እዚህ አድርገን እናስገባለን። ከዛ ያው ሼፕ ኦፍ ቤንዲንግ እዚህ ጋር መሳል ትችላላችሁ። ይሄ እንደዚህ ዩ ሼፑን እዚህ ጋር አምጥቶ ማስገባት ይቻላል። ያው በደንብ ኤክስፕረስ ለማድረግ ነው እየሰራን ያለውን ነገር። ስለዚህ ለዚህኛው ኤግዛምፕል ጀስት ማለፍ እንችላለን። ሌንግዝ ኦፍ 1 ባር ሲለን ደግሞ የቱ ጋር ማለት ነው? ሌንግዝ ኦፍ 1 ባር እዚህ ጋር መጣና የኤፍ1 ነው እየሰራን ያለነው። ስለዚህ ሌንግዝ ኦፍ 1 ባር 1100 ሲደመር 3400 ሲደመር 1100 ነው። እዚህ ጋር ኦሬዲ ደምሮ ጽፎልናል። ሌንግዝ 5600 ይላል። ስለዚህ ይሄኛው በምንድነው? በሚሊሜትር ነው። እዚህ ጋር መጣና ስለዚህ ሌንግዝ ኦፍ 1 ባር ሚለው ላይ እንመጣና ስንት እናስገባለን ማለት ነው? 5.6 አድርገን እናስገባዋለን ማለት ነው ወደ ሜትር ቀይረን። ምክንያቱም እዚህ ጋር ወርታች ስንመጣ ቶታል ሌንግዝ በሜትር ስለሆነ እዚህ ጋር ማምጣት ያለብን እዚህኛው ላይ 5.6 ወደ ሜትር እንቀይረዋለን። እሺ ስለዚህ ቀጣዩ ምንድነው? ነምበር ኦፍ ባርስ ኢን 1 ሜምበር ነው። ያው ይሄም ማለት ነው ቅድም እንደተባባለው እዚህ ፋውንዴሽን ውስጥ ያለው ነምበር ኦፍ ባሮች ወደ ኤክስ ዳይሬክሽን የሚዘረጉትም ወደ ዋይ ዳይሬክሽን የሚዘረጉትም ሁሉም ተደምረው ስንት ነው የሚለውን ማወቅ አለብን። አንድ ሜምበር ውስጥ ያለውን ባሮች ብዛት ማለት ነው። ስለዚህ ነምበር ኦፍ ባርስ እናገኝበት ፎርሙላ ደግሞ ይሄንን ይመስላል። ስለዚህ ይሄን የምትመለከቱትን ፎርሙላ በመጠቀም ነምበር ኦፍ ባሮችን ማግኘት ይቻላል ማለት ነው። ስለዚህ ወደዚህ ስንመለስ ምንድነው አሁን ፎርሙላው ላይ እንዳያችሁት ኮንክሪቱ ጫፍ እስከ ኮንክሪቱ ጫፍ ያለው ዋናው ዳይሜንሽን ነው አይደል? ስለዚህ የሱ ከቨር ይቀነስለታል። ስለዚህ የሱ ከቨር ሲቀነስለት ያለው ማለት ይሄኛው ነው ማለት ነው። እዚህ ጋር ያለው 3400 የሚለው ነው ማለት ነው። ያው ምክንያቱም ከቨር ማለት ከዚህኛው ኮንክሪት ጫፍ እስከ ዚህኛው ሪኢንፎርስመንት ስለሆነ ይሄ ደግሞ ቀጥታ ያለው ከዚህኛው ጫፍ እስከ ዚህኛው ጫፍ ነው።
3400 ስለዚህ እሱን በመጠቀም ይሄኛው ሲካፈል ለማን እናደርጋለን ማለት ነው ለ120 ስፔሲንግ እናደርጋለን ማለት ነው ከዛ በኋላ +1 ስለዚህ ያንን በካልኩሌተር እንስራው እሺ ስለዚህ 34 ቀርታ ስለዚህ 3400 ሲካፈል ለ120 እኩል ይሆናል 28.33 ከዛ በኋላ ሲደመር 1 እኩል ይሆናል ስናደርገው 29.33 ይሆናል 5 እና ከዛ በላይ ከሆነ ከነጥብ በኋላ ያለው ቁጥር ያው ወደ ላይ እናጠጋጋዋለን ከ5 በታች ደግሞ ከሆነ 29 እናደርጋለን ወይም ወደ ታችኛው ቁጥር እናጠጋጋዋለን ማለት ነው ስለዚህ ያው ወደ ታች እናጠጋጋው የኛ 29 ይመጣል ማለት ነው ያው 29 በየትኛው ዳይሬክሽን ነው በአንድ ዳይሬክሽን ብቻ ያለው ነው ማለት ነው የኛ የመጣው 3400 በአንደኛው ዳይሬክሽን ነው ስኩዌር ፉቲንግ ስለሆነ በሁለቱም ዳይሬክሽን ተመሳሳይ ነው የሚሆነው ስለዚህ ይሄን በሁለት ማባዛት ብቻ የሚጠበቅብን ማለት ነው ሬክታንግል ግን ቢሆን ኖሮ በሁለቱም ዳይሬክሽን ለየብቻቸው መስራት አለብን ማለት ነው ታይምስ 2 አናደርገውም ምክንያቱም አንደኛው ዳይሬክሽን ከአንደኛው ስለሚበልጥ ማለት ነው ስለዚህ እዚህ ጋር መጣልን 58 ነምበር ኦፍ ባርስ ኢን ዋን ሜምበር ነው እሱን ኤክሴላችን ላይ ወስደን እዚህ ጋር እናስገባለን 58 እሺ ከዛ ይቀርማን ነው ነምበር ኦፍ ዘ አርሲ ሜምበር ነው ያው ይሄኛው እንደ ኤግዛምፕል መውሰድ እንችላለን እኛ ደስ ያለን ስለዚህ ለዚህኛው ኤግዛምፕል ዝም ብለን እኛ ጀስት እዚህ ጋር አራትን እንውሰድና ከዛ ቀጥታ ዲያሜትር 20 ይጽፍልናል ማለት ነው ያው ኤክሴሉ በዚህ መልኩ ስለተዘጋጀ ባለ 20 እዚህ ጋር 20 ካስገባችሁ ለዚህ ጋር 20 ጋር ነው የሚጽፈው ለምሳሌ አሁን እዚህ ጋር እንደ ኤግዛምፕል 16ን ጽፍለት እዚህ ጋር 16ን ብንጠቀም ከዚህ ጋር ዝም ብለን ኤኒ ቁጥር እናስገባና እዛ ጋር እንደሚጽፍልን ለማረጋገጥ ቀጥታ 16 ጋር ይጽፋል ማለት ነው 16 እናደርገው ስለዚህ በዚህ መልኩ ነው የሚሰራው ስለዚህ ይሄን በመሰለ መልኩ ከፉቲንግ 1 እስከ ፉቲንግ 6 ያላችሁን ድሮይንጋችሁ ላይ ያለውን ነገር መስራት ትችላላችሁ ማለት ነው ያንዳንዱን ያወጣችሁ እሺ ስለዚህ F2 F3 F4 F5 F6 ደግሞ እናንተ መሞከር ትችላላችሁ ማለት ነው እነሱን ለእናንተ ልተውላችሁ እና እዚህ ጋር ወርታች ስንመጣ ደግሞ አሁን አላማችሁ ምንድነው የሪኢንፎርስመንትን ኳንቲቲ መስራት ነው የሪኢንፎርስመንት ኳንቲቲ ደግሞ የሚሰራው በኪሎግራም ነው ስለዚህ ይሄን ነገር በኪሎግራም ማምጣት አለብን እዚህ ጋር ስለዚህ ይሄን ነገር ምን ያደርግልናል ማለት ነው እዚህ ጋር ባለ 20 ለምሳሌ የምንሰራቸውን ወርታች ይደምርልና የቱ ጋር ያስቀምጣል ቶታል ሌንግዝ ኦፍ ባርስ ኢን ሜትር የሚለውን እዚህ ጋር ያስቀምጣል አሁን ለምሳሌ እቺኛዋን ቁጥር ብቻ ስለሰራው እዚህ ጋር ምታስቀምጣት ከዛም በኋላ እዚህ ጋር የሚመጣውን ቁጥር ደግሞ ምን ያደርጋል በዚህኛው ቁጥር ያባዛዋል ለምን የሚያባዛው ወደ ኪሎግራም ለመቀየር ማለት ነው ስለዚህ ወደ ኪሎግራም እንቀይርበት እዚህ ጋር ያሉት ቁጥሮች የሚመጡበት ፎርሙላ እንዴት ነው በዚህኛው ፎርሙላ ነው ይሄኛውን ክሊክ አደረግነው እዚህ ጋር ማየት እንችላለን 0.00617 ታይምስ ዲ ስኩዌር ይሄ 20 የዲያሜትሩ ነው እዚህ ጋር የጻፈው ስለዚህ እዚህ ጋር ያሉት ቁጥሮች በአጠቃላይ በዛ መልኩ ነው የመጡት ቼክ ማድረግ ትችላላችሁ እንዴት አድርገው እንደመጡ ይሄን ፎርሙላ በመጠቀም ማለት ነው በኪሎግራም መቀየር ስላለብን ይሄኛው በሌንግዝ ስለሰጠን ማለት ነው ስለዚህ እዚህ ጋር ምንድነው ባለ 20 ዲያሜትር ያሉትን እዚህ ጋር ደምሮ እዚህ ጋር ያስቀምጥልናል ባለ 16 ደግሞ ከሆነ እዚህ ጋር ደምሮ እዚህ ጋር ያስቀምጥልናል ማለት ነው ስለዚህ እዚህ ጋር የሚቀመጡት ቁጥሮች በአጠቃላይ ሌንግዝ ነው በሌንግዝ ነው የሚቀመጡት ስለዚህ በኪሎግራም ለማድረግ በዚህኛው ቁጥሮችና አባዛቸው ነው አሁን እንዳልኩት ከዛ በኪሎግራም እናገኘዋለን ማለት ነው እሺ ድሮይንጉን ሲሰሩ መጨረሻ ላይ ፉቲንግ 6 ላይ ችግር አለበት ይሄ 2200 ይላል ይሄ ግን ከቨር ሲቀነስለት ከዚህኛው ማነስ ነበረበት ግን በልጧል ስለዚህ እቺኛዋን ከዚህኛው ሊመቶ ቀንሱና ይሄኛው 2000 አድርጉና በዛ መልኩ ስሩ እሺ ለዛሬ ያለኝ ቪዲዮ ይሄንን መስል ነበር ቪዲዮ ጠቃሚ ነበር ተስፋ አደርጋለሁ የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ኮሜንት ላይ መጻፍ ትችላላችሁ ይጠቅማችኋል የምትላችሁ ጓደኞቻችሁ ሼር ማድረግ እንዳትረሱ እሺ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ